ሱዳን ላይ ያለ ኢንተረስት በጣም ከፍተኛ ነው። እኛም ጎረቤታችን ነች ሱዳን። እንድትበጠበጥ ግን አንፈልግም። ሱዳን መበጥበጥ ማለት ለኢትዮጵያ መበጥበጥ ነው። እያየ ነው እኮ አይደለ? መሬት ተይዞ ስደተኞች መጡ ወደዚህ እዛ መተማ ምናምን ያሉት የኢትዮጵያ መበጥበጥ ነው። ግን ከሆቲ ጋር ከሌሎች ስለተጣሉ ለምን ጠብ እንገባለን? እኛ ኢራን ኢትዮጵያ ላይ ትንኮሳ አስካልፈ ወይ ደግሞ በእጃዙር የምትደግፈው ቡድን ኢትዮጵያን የሚያጠቃ መስሎ እስካልመጣ ድረስ ምን ያገባናል? እዛ ውስጥ የቃላት ጨዋታ ምናምን ልትጫወት ይችላል። ግን ጠላት እየፈለክ የምታመጣበት ምክንያት ምንድን ነው? እስራኤል ምክንያት አለ፣ ደንበኛ ምክንያት። የኢትዮጵያ ዜጋ ውጭ ስገመግመው በእስራኤል ኢንተረስት ውስጥ ነው እየሄድን ያለ ነው ወይስ የኛን ኢንተረስት አስቀምጠን ነው? ሱዳን ላይ የእርስ በርስ ጦርነት በመካሄዱ የእስራኤል ኢንተረስት እንዴት ነው የሚጠበቀው? የኢትዮጵያ ኢንተረስት ተጠብቋል። አሁን ሀሚቲና እንትና በሚያደርጉት ጦርነት ውስጥ ግን እጃችን የለበትም፣ ፍላጎትም የለንም። ሁለቱ በሚያደርጉት ጦርነት ዩኤኢ ጥቅም አላት። ይሄ ሙስሊም ብራዘርሁድ በሚባለው ትንሽ እስራኤል ከአልቡርሃን ጋር ስለሆነ ሙስሊም ብራዘርሁድ የሚባል የተወሰኑ ኤሌመንቶች አሉት፣ ግን በጣም ሩቅ ነው ለእስራኤል። ለኢትዮጵያ ምንድን ነው? ጎኗ ነው። መሬታችን የተያዘ ስለሆነ በተባበሩት መንግስታት መሬቱ በህግ የተያዘ በግድ የተያዘበት አንድ ህዝብ አርምድ ሪዚስታንስ የማድረግ መብት አለው። ጦርን አንስቶ እኛ ኮሎናይዜሽን እኮ ለዛ ነው የተቃወሙ መያዝ መብት አለው በሚለው ስለሚደግፈን ህግ ብለው አንስተው እስከ መጨረሻ መታገላቸው አይቀርም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር በወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። በአፍሪካ ቀንድ የጸጥታና ደህንነት ጉዳዮችን ማዕከል አድርገን ሰፋ ያሉ ሀሳቦችን እናነሳለን። በተለይም የአፍሪካ ቀንድ ፖለቲካ ላይ ኢትዮጵያ ላይ ማዕከል አድርገን ማለት ነው። መከታተል ለሚፈልጉ እንደዚህ አይነት ትንታኔዎች ለሚመቿቸው ተመልካቾቻችን ይህ መደመጥ ያለበት ዝግጅት እንደሆነ እናምናለን። ባለፈው ውይይታችን ላይ ጽምዶን በተመለከተ ስናነሳ የኤሪትሪያን፣ የሱዳንን፣ በትግራይ ያለውን ጉዳይ አንስተናል። በአማራ ክልልም ያሉትን ጉዳዮች ስናነሳ ነበረ። አሁን ደግሞ ከዚህ በምስራቅ አካባቢ ደግሞ ከጽምዶ ጋር ባይገናኝም ነገር ግን ሌላ የደህንነት ስጋት ሊፈጥር የሚችል ክስተት መፈጠሩን እየሰማን እንገኛለን። ከሰሞኑ አንድ መረጃ ወጥቷል። እስራኤል እንግዲህ በሶማሌላንድ ያላትን ይዞታ እናውቃለን። በሶማሊላንድ የሀገርነትን እውቅና ሰጥታለች። የሶማሊላንድ ወታደሮችን እያሰለጠነች እንደሆነ በሀገሪቷ ላይ ይነገራል። ከዚህ በተጨማሪም ወታደራዊ ቤዝም ከሶማሌላንድ ለመቀበል እየተዘጋጀች እንደሆነ እንሰማለን። አሁን ደግሞ ትውልድ ኢትዮጵያውያን የእስራኤል ወታደሮች በሶማሌላንድ በስፋት በስምሪት ላይ እንደሚገኙ፣ እየተንቀሳቀሱ እንደሚገኙ መረጃዎች እየወጡ ነው። ይሄ ምን ተፈልጎ ነው የሚለውን ነገር እንዳስሳለን። በተለይም እነዚህ ትውልድ ኢትዮጵያውያን በስፋት እየተንቀሳቀሱ እንደሚገኝ ይነገራል እና ይሄ በተለይ ከኢትዮጵያ ብሔራዊ ጥቅም አንጻር መበየንና መፈተሽ አለበት። አሁን ላይ የኢትዮጵያ መንግስት ሁነኛ አጋሮች ተብለው ከሚጠቀሱ አገራት መካከል እንግዲህ ዩናይትድ አረብ ኤምሬቶችና የእስራኤል መንግስት እንደሆኑ ይታወቃል። ከሁለቱ ጋር ጥብቅ ወታደራዊም፣ የደህንነት እንደዚሁም ደግሞ የኢኮኖሚ የመሳሰሉ ትብብሮችን እየፈጠረ እንደሚገኝም ጠንካራ ግንኙነት እንዳለው ይነገራል እና ከዚህ ጋር አያይዘን ሰፋ አድርገን እንመለከተዋለን። ነገር ግን ከመረጃው እንነሳና በትውልደ ኢትዮጵያውያን የሆኑ የእስራኤል ወታደሮች በሶማሌላንድ የመገኘታቸውን ዜና እንዴት አየው? በመጀመሪያ ይህን የወደብ የማግኘት ኢትዮጵያ ነች መጀመሪያ ቀድማ የጠየቀችው። ከዛ በፊት እስራኤል ቆይቷል ከጀመረች ይባላል። አንዳንድ መረጃዎችን ሳነብ ሶማሌላንድ ላይ ስትጠይቅ አላማ አላት። ሶማሊያ
ወደኋላ እናያለን። ይመታሉ እንዲፈርሱ ከሚፈልጉ ሀገሮች በገቨርንመንቱ በተለይ እስራኤል እቅድ ከያዘለችላቸው ሀገሮች አንዷ ነች ሶማሊያ። ስለዚህ በተለይ ሙስሊም አረብ የሆኑ አሉ፣ ሙስሊም የሆኑ አሉ፣ አረብ ያልሆኑ አሉ። ከፍልስጤም ነጻ አውጪ ድርጅት ጋር ግንኙነት አላቸው። ከፍልስጤም ሬዚስታንስ ሙቭመንት የሚባለው አላቸው የሚባሉትን አገራት የማፍረስ ለማፍረስ ካቀደቻቸው በተለይ ኔታንያሁ የዛሬ 30 ዓመት አካባቢ በጻፈው መጽሐፍ ካስቀመጣቸው አንዱ ሀገር ሶማሊያ ስለሆነች ሶማሊያ ተበትና ብትበተን ጥሩ ነው፣ ከሷ እየተቀረፉ የሚወጡትን ደግሞ ወዳጅ በማድረግ ጭራሹኑ ደረጃውን ከፍ የምቱን ጠንካራነት ለማሳየት አይተህ እንደሆነ ሶማሌላንድ መደራደር እውቅና መስጠት ብቻ አይደለም። ፕሬዚዳንታቸው የእነሱም ፕሬዚዳንት እዛ ሄዶ ጎበኘ። አዲስ የተመረጠው ከሙሴቤ በኋላ በሚያስገርም ሁኔታ ኤምባሲ እንዲከፍቱ የፈለጉት ኢየሩሳሌም ውስጥ ነው። ሌላ ቦታ መስጠት ይችሉ ነበር። የፈለጉበትም ምክንያት አለ። አከራካሪ ስለሆነ ቦታ በእስልምናና በእንትን ታውቀዋለህ ታሪኩን። ምስራቅ ኢየሩሳሌም ዋና ከተማዋ ሆና ነው ፍልስጤም ትመስረት የሚባለው። ያንን ይዞታ የአልአቅሳ መስጊድ ያለበትን እየገፉ የመጡበትን ሁኔታ እንዳውም የሚያጠናክር ሙስሊም የሆነች ሀገር የሙስሊምና የምትከተል ሀገር እንትን ላይ ኤምባሲ ከፍታለች ለማለት እና ሳይኮሎጂ ዋርም ነው ከፋል ምትም እንትን ለማለት ነው። ኤኒዌይ አንተ የጠየቀኝ ኢትዮጵያ እዚህ ውስጥ ነው እና የኢትዮጵያ ወታደሮች ብቻ ሳይሆን በእኔ እምነት ቤተ እስራኤላውያን ነው የሚሆኑት። ምናልባት በጣም ጥቂት ደግሞ ዜግነት ሊቀየሩ ሊኖሩ ይችላሉ ኢትዮጵያኑ ነው። ግን በዚህ በተለያዩ ኦፕሬሽኖች ከኢትዮጵያ ተጉዘው እዚህ ወገራ ከጎንደር አካባቢ በለው ዝም ብለን ጎንደር የሚባለው እዛ አካባቢ ነው ጥንታዊ የቤተ እስራኤላውያን ይኖራሉ የሚባለው። በጣም ብዙ ጽሁፎች አሉ፣ ጥናቶች ተደርገዋል። በጣም ብዙ አንዳንዱ የጄኔቲክስ ጥናት ነው፣ አንዳንዱ አንትሮፖሎጂ ነው፣ ሂስትሪ ሚነካው አለ። ያን ማህበረሰብ ሲጠና ቆይቶ እንዳውም የረሳነውን የአይሁድ እምነት ሁሉ ይሄኛው የኛ ቤተ እስራኤል ተብሎ ኢትዮጵያ ውስጥ ያሉት ተገልለው ነው የቆዩት። ከነዛ ከእስራኤሎች ኳናዎች ተገልለው ስለቆዩ የሰለሞን ቤተ መንግስት በሰባ ከመፍረሱ የመጨረሻው ከፈረሰ በኋላ በሰባ ነው ሮማውያን ከፈረሱት በኋላ የቤተ መቅደስ ከዛ በፊት ሲተገበሩ የነበሩ ሪቹዋልስ ልምምዶችን ያረጋሉ። እንዳውም ይሄማ በጣም ጥንታዊ የአይሁድ እኛ ራሱ የተውነውን በጣም ብዙ ዝርዝሮች ያሉት ውስጥ የምግብ አመጋገብ ሳባት የሚባለው ሰባተኛውን ቀን እንዴት ነው የሚያዩት? በጣም ብዙ ነው። መሰዋት እንትን ላይ አልታር ላይ መሰዋት እሱ በጣም ብዙ ነው እና ይሄማ ዋና እንትን ነው ብለው ይወሰዷቸው አሉ። ከኢትዮጵያ በተለያየ ኦፕሬሽን በደርግ ጊዜም ከዛ በኋላ ይወሰዷቸው አሉ። እነሱ ይሆናሉ ብዬ ነው የምገምተው እዚህ ወታደሮች የተካተቱት። ይሄ መጀመሪያ ከትንሹ ልነሳ ወደ ትልቁ ፊገር ከመምጣት በፊት እነዚህ ቤተ እስራኤላውያን ናቸው ብሎ የሚያስብ ያለ አይመስለኝም። እዛ ሶማሌላንድ ውስጥ ከምንድን ነው ማነሳው መሰለህ? ከኛ ጋር ታሪካዊ የሆነ የጉርብትናም የቁርሾም ነገር አለ በሶማሌ። በመንግስት ደረጃ ነው ህዝብ ለህዝብ እንኳን ላይሆን ይችላል፣ ግን መንግስቶች ሊያነሳሱ ይችላሉ ህዝቡን። ምንድን ነው ብትለኝ ይሄ የሶማሌላንድ ከእናት ሀገሯ ከዋናዋ ሶማሊያ መነጠል የለባት። መነጠል ብቻ ሳይሆን እንዳውም ሌሎች የቀሩብን ሀገሮች አሉ ኢትዮጵያ ውስጥ ኦጋዴን የሚባል ጅቡቲ፣ የፍሬንች ሶማሌላንድ፣ የኢጣሊያን ሶማሌላንድ እችኛዋ ነች፣ የእንግሊዝ ነች እችኛዋ። የኢጣሊያ ሶማሌላንድ ዋናዋ ፕሮፐር ሶማሊያ የምትባለው ነች። ስለዚህ አንድ ላይ ቀላቅለው መስራት የሚፈልጉ ታላቁ ግሬተር ሶማሊያ የሚባለው የዛ ፕሮጀክት አካል ስለሚያደርጉ ከኢትዮጵያውያን ጋር በዚህ አንዱን ቆርሳ የወሰደችብን ኦጋዴን ኢትዮጵያ ነች የሚል አንድ ቁርሾ አለ። ሁለተኛ ኢትዮጵያውያን በዚህ ምክንያት ይሄ ስር የሰደደ ነው። በዚህ ምክንያት ኢትዮጵያውያን ከሶማሌን በተመለከተ አንድ እርምጃ ሲወስዱ
ምላሹ እንደ ሌላ ሀገር አይደል። እንደ ኡጋንዳ እንደ ኬንያ እንዳይመስል እዛ ጋር የኬንያው ቆይቷል። የኖርዘርን ፍሮንቲየር የሚባለው ተጠቃሏል ወደ ኬንያ። የሶማሌ ክፍል ነበረ። ሶማሌዎች አሉ ኖርዝ ላይ እሱን ምናምን አሁን አያስታውሱትም። የኢትዮጵያ ነው በጣም የሚቆጫቸው በአብዛኛው። ልክ የኢትዮጵያ ወታደር እዛ አለ ሲባል አልሻባብ ከዚህ በፊት አውርተነዋል ተመልካቾቻችን። የዩኤስ የሲአይኤም ያወጣው መረጃ የሴኪሪቲ ዲፓርትመንቱም ያወጣው መረጃ በፔንታጎን የወጣ መረጃ የሚያሳየው አልሻባብ ምስራቅ አፍሪካ ውስጥ በወታደሮች ቁጥርም በሚታጠቀው መሳሪያ ሶፊስቲኬሽንም በሚተኩሳቸው በአደረጃጀትም ከፍተኛ ደረጃ የደረሰው የኢትዮጵያ ጦር በመግባቱ ነው የሚታመነው። ኢትዮጵያ የምትታይበትም እንደ ወራሪ ድሮ የያዘችውን መሬት ሳትመልስ ጭራሽ እንደ ወራሪ መጣችብን ተብሎ ነው። በጣም የሆነ 2000 ምናምን ምንድን ነበር የሚባሉት የሆነ ስም ነበራቸው የእስላሚክ ኮርት እንትን ላይ ሻባብ ዩዝ ግሩፕ አለ። በጣም ትንሽ ወታደሮች ነበሩ። ልክ እነመለስ ዜናዊ ፓርላማ ላይ እንትን ብለው የኢትዮጵያ መግባት አለበት ተከራክረው መግባት አለበት ሲሉ በአንድ ጊዜ ቡስት አረግ ወጣቶች መግባት ጀመሩ። ሸባብ ላይ ወራሪ መጣ ተብሎ ኢትዮጵያ የአሜሪካ ወራሪ ሲመጣ እንደዛ አልተጠናከረም አልሸባብ። የሚገርም ሌሎችም ሞክረዋል። የኢትዮጵያ ላይ ታሪካዊ እንትን ስላለ ማለት ነው የተቀመጠ ነገር ስላለ አሁን የሚያሳስበኝ አንደኛው ፊት ለፊት ያለው የኢትዮጵያ ወታደሮች እዛ መገኘት ይሄ የሶማሌ ረድንቲዝም ድሮውንም ኢትዮጵያ እንዲህ ነበረች። አንድ እስራኤል ወታደሮች ላይ ያስቧቸው ይችላል። ድሮውንም እኛን ለማፍረስ ነበረ እንትን የምትለው የሚለውን ሊቀሰቀስብን ይችላል። እስራኤልን አይጎዳትም። እስራኤል ታዲያ ይህን ለምን ፈልጋ ነው እንደዚህ አይነት? እስራኤል ጉዳዩ አይደለም አክቹዋሊ ኢትዮጵያ በኋላ እናያለን። እንዳውም ወደ ትልቁ ምስል ስመጣ እንዲሁ ለተመልካዮቻችን እንትን እንዲይዙት እስራኤል መጨረሻ ላይ የምጠይቀው ጥያቄ ስላለ የኢትዮጵያ እዚህ ጋር ኢንተረስት ምንድን ነው የሚለው ስላለ እዛ ውስጥ እስቲ እንየው። ኔታንያሁ ስልጣን ላይ የመጣው ለመጀመሪያ ጊዜ የዛሬ 30 ዓመት አካባቢ ነው። ኔታንያሁና አጋሮቹን በላቸውን ከረር ያለ አቋም ያላቸው አጋሮች አሉት። የአሁኖቹ ደግሞ የባሰባቸው ናቸው። እነዚህ ስሞትሪች ምናምን የሚባሉት ፋይናንስ ሚኒስትሩ ቤንጊቪር የሚባለው በቃ በጣም የሚደንቁ ናቸው። በናዚ ደረጃ የምታያቸው ናቸው። እና የዛሬ 30 ዓመት አካባቢ በ48 እስራኤል ተቋቋመች። የአካባቢ ህዝቦችን ማጽዳት ምናምን ጀመሩ። ናቅባ የሚባለው 2 ጊዜ ከፍተኛ ናቅባ ነበረ። አጸዷቸው። ህዝቡ ሸሸ፣ ጋዛ ውስጥ ገባ። ትንሽ ሰርጥ ነች። ሌላው ወደ ዌስት ባንክ ተከፈለ። ከዛ መምከር ጀመሩ እነ ኔታንያሁ። እንዴት ነው እቺን እስራኤል የምትባል ሀገር እያሰፋን ትልቅ የምናረጋት ህዝባችን እየመጣ ትንሽ ነን እኛ፣ ዙሪያችን በአረብ በሙስሊም ሀገራን የተከበብ ነው፣ ጠላቶች ናቸው፣ እንዳያጠፉን መስፋት አለብን። በዛ ላይ ባይብል ይደግፈናል። ሳሙኤል ላይ መሰለኝ ሳሙኤል ላይ የተገለጸ አለ። ከኤፍራጥስ ወንዝ እስከ ሚሶፖት ከኢጅፕት ከናይል እስከ ኤፍራጥስ ወንዝ የአብርሃም ልጆች መኖሪያ ያደርጋለሁ የሚል ያንን መተግበር አለብን። እዚህ እየሰፋን መምጣት አለብን። ይሄ እንግዲህ ግብፅን በደንብ ቆርሶ የሚወስድ ነው። ዙሪያውን ያሉ ሀገሮች ሁሉንም ይነካል። ያን እንዴት ነው የምናረገው ሲባል ሀሳብ መቅረብ ጀመረ። አንዳንዶቹ ማጥፋት ነው እነዚህን ሀጋና ይባላል። የዛን ጊዜ አሳስን የሚያደርግ የእስራኤል ግሩፕ ነበር። አሁን የእስራኤል ዲፌንስ ፎርስ የሚባለው አይዲኤፍ የሚባለው የዛ ውጤት ነው። ሀጋና የሚባለው ማፈናቀል፣ ትልልቅ ሰዎችን ዋና ዋናዎችን መግደል፣ ከአሜሪካ የሚምጣ ከየት የሚምጣ ከእስራኤል ጥቅም ውጭ የተባለውን መግደል፣ አፍኖ መውሰድ፣ በዚህ የሰለጠኑ ናቸው። አሁን በደንብ ቴክኖሎጂ ስላገዳቸው ገልጾ ወጣ ይሄ ሁሉ ጭፍጨፋ እንጂ ከድሮ የጀመሩ ናቸው። እና ይሄን እንዴት ነው የምናደርገው? በቃ እነዚህ እናጥፋ። አይ ፓሌስቲኒያን ዝም ብለው መሬት ለቀውልን አይሄዱም።
ገፍተን ወደ ግብጽ ወስደናቸው ራሱ ከዛ የሚሄዱበት የለም። አሁን በቅርብ ማየት እንደሆነ ሊበትኗቸው አስቡ ነው አይሆንም የሚል ቡድን መጣ። ስለዚህ እስከ መጨረሻው ሬዚስታንስ ለአንዳቸው ላይ ስለመጣን መሬታቸውን ስለያዘን እየገፋናቸውም ስለምንሄድ ሬዚስታንስ ቡድን መፈጠሩ አይቀርም። ይህንን የሚታገል ልናጠፋው አንችልም። መሬት ላይ መሬታቸው ላይ ስላለን ልናጠፋው አንችልም። እንግዲህ ሙሉውን መጨረስ አለብህ አለበለዚያ ማለት ነው። ከዛ ይልቅ ይሄ ቡድን እንዳይጠነክር ጠንካራ ከጀርባው ያሉትን የሚደግፉትን ሀገራት እናፍርስ። እስራኤሎች ያቀዱት ነው። እነዚህን ሀገራት 1 2 3 4 ብለው 7 ሀገራት መንግስታቸውን እናፈርስ፣ መንግስት መስለው ስርዓት የመንግስት ስርዓት እዛ ሀገር ሁለተኛ እንዳይሳካ፣ አለበለዚያ ደግሞ ከፈረሱ በኋላ የሚመጣ መንግስት ከኛ ጋር የሚሰራ ለምሳሌ ሶሪያን እንዳደረጉት ከኛ ጋር የሚሰራ የአልቃይዳ መሪ ነው አሁን የሶሪያ መሪ የእስራኤሎች ናቸው እዛ ጋር ያስቀመጡት። አለበለዚያ ከኛ ጋር የሚሰራ ኤልሻራ የሚባል ማምጣት አለብን አሉ። በዚህ መሰረት 7 ሀገሮች አሉ። ሱዳን አለች፣ ሶማሊያ አለች፣ ሊቢያ አለች፣ ሶሪያ አለች፣ ሊባኖስ አለች፣ አሁን እየቀጠቀጣት አሉት፣ ኢራን አለች። አሁን እነዚህን ሀገራት አፈረሷቸው በሙሉ ማለት ትችላል። ሶሪያን ያት፣ ሱዳንን ያት ያለበት አሁን ጦርነትና አንደኛ ለሁለት ተከፈለ። ከዛ ሰሜኑ ደግሞ ይኸው ጦርነት በጦርነት ነው ያለው። እንዳውም ደቡቡ ትንሽ ሻል ያለ ነው። ሊቢያ ፈረሰች፣ ሶሪያ ፈረሰች፣ የመጨረሻ የቀረችው ሀገር ሶማሊያ ፈረሰች። ሱዳንም አሁን እንደዚህ ሱዳን እንደዛ ነው። ኢራን ቀረች። አሁን ኢራን የመጨረሻ ፕሮጀክቴ ናት ብሎ ደረቱን የሚነፋው ለዛ ነው። ኔታንያሁ በየአደባባዩ ነው የሚናገር። የዛሬ 30 ዓመት በላይ ያቀድኩት እቅድ በትራምፕ ጊዜ ተሳካ ብሎ በግልጽ የሚያወራው። ስለዚህ እስራኤል ይህንን አስባ አቅደው የእስራኤል መሪያች ኔታንያሁ ይወርዳል ይመጣል፣ ግን ያንን ፕሮጀክት አስፈጽሟል። አሁን አንደኛው የእስራኤል ዓላማ የፍልስጤም ታጋይ ቡድን ፍልስጤማውያን አገራችን ኦኩፓይድ ላንድ፣ በነገራችን ላይ ዩናይትድ ኔሽንም ኦኩፓይድ ቴሪቶሪ ነው የሚለው የተያዘ ነው መሬታችን የተያዘ ስለሆነ በተባበሩት መንግስታት መሬቱ በህግ የተያዘ በግድ የተያዘበት አንድ ህዝብ አርምድ ሪዚስታንስ የማድረግ መብት አለው። ጦርን አንስቶ እኛ ኮሎናይዜሽን እኮ ለዛ ነው የተቃወሙ መያዝ መብት አለው በሚለው ስለሚደግፈን ህግ ብለው አንስተው እስከ መጨረሻ መታገላቸው አይቀርም። ከነዚህ ሀገራት ያሉትን በሙሉ ግን ማፍረስ አለብን ብለው አንድ ፕሮጀክት ይዘው ተንቀሳቅሷል። ዲስ ኢዝ የእስራኤል ኢንተረስት ነው። እስራኤል እዚህ ያላት ኢንተረስት አንደኛ ወደ ኢትዮጵያ ያመጣሉ። ሁለተኛ ኢንተረስቷ ኦይል ነው። እና አሜሪካም ከጀርባ አሉ። በተቻለ መጠን በልውውጥ ከነ ዩኤኢም ከነ ሳውዲ አረቢያም ጥሩ ነው ግንኙነቷ። ሳውዲ አረቢያ ትንሽ ሻከር ያለ ነው፣ ከዩኤኢ ጋር በጣም ጥሩ ነው። አገሩ እዛ ጋር ኦይል ያመርታሉ። ኩዌት አለች፣ ኳታር አለ። ከሚያመርቱት ጋር በሙሉ ጥሩ ነው ግንኙነታቸው። ኦይል የሚያገኙበትን ሁኔታ እንዳይቋረጥ ማድረግ ነው። ይህም ተሳክቶላቸዋል። ኦይልና ሴኪሪቲ ነው እንትናቸው። አሁን እኔ ብዙ ጊዜ የምጠይቀው በኦይልና በደህንነት ከእስራኤል ደህንነት አንጻር ለእስራኤል ደህንነት ስጋት ይሆናሉ የተባሉትን በሙሉ በሚፈርስ ለማፍረስ ተነሳች፣ ተሳክቶላታል። የኦይል መስመሯንም አስተካክላለች። ከተቻለ እነሱ ኢንቨስት ያደርጉበታል፣ ካለበለዚያ የትረምፕ ዘመዶች ወይም ደግሞ ከትረምፕ በፊት የነበሩ እንትኖች ያደርጉበታል። አሁን ሆርሙዝን ለመቆጣጠር የሚያደርጉት አንደኛው ስራቸው እሱ ስለሆነ የስዊዝ ካናልን አልፎ እንዳይሄድ ወደ እሷ የሚመጣ ደግሞ ሁቲ አለ። ሁቲንም ለመከላከል ሴኪሪቲ በለው ለመከላከል ደግሞ ሶማሊላንድ ላይ መታለች። ሁቲ ራሷንም ይመታታል። ኤልያት ምናምን የሚባለውን ይሄ ደቡቡን ክፍልም ይመታዋል። ብዙ ጊዜ ከኢራን ጋር ተባብሮ እንትንም ማቆም ይችላል እዚህ የሬድ ሲን። ስለዚህ የራሷ ስጋት ስለሆነ
እሱንም ለማቋቋም ሶማሌላንድ መታለች። የኛም የኛ ማለት ቤተ እስራኤላውያን ያው እዚህ ስለተወለዱ ነው ወይም እነሱ ዘሮች ናቸው እዛ አስቀምጣለች። ከዚህ አንጻር ኢትዮጵያ የእስራኤልና የዩኤኢ አጋር ነች ሲባል የዚህ ካልኩሌሽን አካል ነች። የዚህ የእስራኤል ካልኩሌሽን እኔ የማይደግፉ ወይም ደግሞ የፓለስቲኒያንን ኮውዝ የፓለስቲኒያንን ፍትሐዊ ምክንያት የሚደግፉ አገራትን በማፍረስ ውስጥ ለመሳተፍ ነው ኢትዮጵያ ወይስ ያንን የመስመር የቀይ ባህር መስመር ቀጣና እኛንም ስለሚመለከተን ወጪ ንግዳችን በጅቡቲ በኩል ነው፣ መግቢያው እሱ ነው። እሱን በማስተካከል እሱን ስጋት አብረን እንመከት ብለን ነው ከእስራኤል ጋር እየተባበርን ያለው ነው የኔ ጥያቄ ሁልጊዜ እንደ ናሽናል ኢንተረስት። ከዛ አየዋለሁ ምንድን ነው የማየው ሶማሊያ መፍረሷ ለኤርትራ ለእንትና እልል በቀምጤ ነው ለማን ነው ለእስራኤል። ሱዳን መፍረሷ ምክንያቱም ፓለስቲናውያን ይደግፉ ነበር፣ መጥተው በጀት ደብድበዋቸዋል። እዛ አንድ ጊዜ አልቃይዳን አስጠልሏል ብሎ ቢንላደን ነው ምናምን እዛ ወይም ደግሞ እዛ ካምፕ አቋቁመዋል ብለው መጥተው መታቸዋል። ሊቢያን አፍርሰዋል። ኢራን ተመታለች በቅርቡ አልፈረሰችም። ድርድር አድርገው ኦልሞስት አጠናቀዋል። አሁን ከትላንት ወዲያ ሶሪያም እንደዛው። ኢትዮጵያ በዚህ ተጠቃሚ ነች ወይስ እሱ ጋር ነው ቁልፉ? እንደ ኢትዮጵያ ዜጋ ውጭ ብዬ ስገመግመው በእስራኤል ኢንተረስት ውስጥ ነው እየሄድን ያለ ነው ወይስ የኛን ኢንተረስት አስቀምጠን ነው? ሱዳን ላይ የእርስ በርስ ጦርነት በመካሄዱ የእስራኤል ኢንተረስት እንዴት ነው የሚጠበቀው? የኢትዮጵያ ኢንተረስት ተጠብቋል። ለምሳሌ ሱዳን በመፍረሷ ምክንያት እኛ የለንበትም። ሱዳን የማፍረስ ቅድም አልነበረም። የሱዳን መፍረስ አይደለም ይሄ የእርስ በርስ ጦርነቱ ማለት ነው። በማዋለድ በኩል መለስ ዜናዊ ተመስግኗል ድሮ ደቡብ ሱዳንን በማዋለድ። አሁን ሀሚቲና እንትና በሚያደርጉት ጦርነት ውስጥ ግን እጃችን የለበትም፣ ፍላጎትም የለንም። ሁለቱ በሚያደርጉት ጦርነት ዩኤኢ ጥቅም አላት። ይሄ ሙስሊም ብራዘርሁድ በሚባለው ትንሽ እስራኤል ከአልቡርሃን ጋር ስለሆነ ሙስሊም ብራዘርሁድ የሚባል የተወሰኑ ኤሌመንቶች አሉት፣ ግን በጣም ሩቅ ነው ለእስራኤል። ለኢትዮጵያ ምንድን ነው ይሄ ጎኗ ነው፣ ጥቅም አለው። ቅድም ስጠቅስ እንደነበረው አሁን የጠቀስካቸው 7 ሀገሮች አሉ። በተለይ እነዚህ የፓለስቲን ትግል ይደግፋሉ የሚላቸውን ዋና ዋና ደጋፊ ሀገራትን የመምታት ሱዳን አንዷን ጠቅሰናል እና እስራኤልም ከዛ አንጻር የራሷ ጥቅም አላት እና ቅድም ወደ አነሳው ጥያቄ እኔም መልሼ ልውሰድ። ምክንያቱም አሁን በዚህ ሁሉ አሁን የኢትዮጵያ መንግስት ከሚከሰስበት ጉዳዮች መካከል አንዱ ብሔራዊ ጥቅምን ቅድሚያ የሚሰጥ ይመስላል። ነገር ግን በእስራኤልና በዩናይትድ አረብ ብሔራዊ ጥቅሞች ውስጥ በነዛ ውስጥ ነው እና የነሱ ነው እየጎላ ያለው፣ የኛ ብሔራዊ ጥቅም እየተከበረ አይደለም የሚል ክስ በተደጋጋሚ ነው የሚደርስበት እና ከዛ አንጻር ኢትዮጵያ ከእስራኤል ያገኘችውን አግኝቷለች ብለን የምናስበውን ነገር ነው መጥቀስ እንችላለን። ለዛ ነው አሁን አንድ ጊዜ ትዝ ይልህ እንደሆነ ውጪ በመውጣታችን ማለት ሶማሌላንድ ላይ እንትን ብናገኝ የኔቪ ወታደራዊ ቤዝ ብናገኝ የሚል ሰራን። እዚህ እንደሆነ ሁቲ እስራኤል ላይ ቀጥታ ጥቃት እየፈጸመ ነው። ስለዚህ ለምን መጡ ልትላትችል እስራኤሎች እዛ ጋር ዩኤኢ ከሳውዲ አረቢያ ጋር ሳውዲ መራሽ ጦር በጣም ብዙ አድርገው የመንን እስክትፈርስ ድረስ የመንን ነው አንደኛ የረሳናት እስከ 7ቱን ስንጠራ የመን እንዲህ ምስቅልቅሏ እስኪወጣ ድረስ የህፃናት ክራይሲስ ታይቶ በማይታወቅ በዓለም ላይ የሞት ክራይሲስም ከፍተኛ እስኪታይ ድረስ ዩኤኢ ደብድባ ከዛ አንዳንድ ቦታዎችን መምታት ሲጀምር ሁቲ ይህ ነገር አያዋጣም ተብሎ በተኩስ አቁም ነው ተስማምተው የሄዱት። ግን ብትመታላት ደስ ይላታል ዩኤኢ እንትና እስራኤል
ሁቲን ብታጠፋላት አላት እኮ የራሷ እንትን እዛ አዋክታለች ሁሉ እኮ ከሱዳን ሄደ ሁሉ አዋክታለች ዩኤኢ። ከዛ እኔ ምን አልኩኝ አንድ ጊዜ እንደዚህ ውስጥ ጠይቀኝ ሁቲ ምን አረገን አሁን እኛን ነው ለእስራኤልና ለዩኤኢ ብለን እዛ ቦታ ተገኝተን ልንዋጋ ነው? ሁቲ የኢትዮጵያ መርከቦች ለምሳሌ ቡና ያን ጊዜ ገበሬው በጣም ተቸግሮ ነበር መላክ ምናምን የኢትዮጵያ መርከቦች ምናምን አላስኬድ ሲል ጥቅምህ ነው። እንደዛ ሲሆን ኢትዮጵያማ ይሄንን ጅቡቲ ላይ የኢትዮጵያ መግቢያ መውጫ ነው። ስለዚህ እመታለሁ ጅቡቲ ላይ ኢትዮጵያ ወደ ውስጥ እንዳይወጣ አድርጌ እመታለሁ ካለች ላይፍ ላይናችንን ደም ስራችንን በጠሰው ማለት ነው። መድኃኒት በምን እንደሚገባው ዱቄቱ ምን በላው ምን ጠጥ በጣም ብዙ ነገራችን ማዳበሪያው ቤት ይገባል እንትና የሚያመርትበት ገበሬው የሚያመርትበት ብለህ በተለይ መድኃኒቶች እኛ ጋር አሁን ወደ 40% ነው ስንት ነው በቀደም ሲናገሩ ሰምቼ ቤዚክ ነገሮችን መስራት ተጀምሯል፣ ግን እስካሁን አልቻልንም ራሳችን። ስለዚህ እንደዛ ሲል ይሄ ህልውናችን ላይ የመጣ ነው ብለን ብንገባ አይገርመኝም እያልኩ ነበር። ግን ከሁቲ ጋር ከሌሎች ስለተጣሉ ለምን ጠብ እንገባለን? እኛ ጋር ኢራን ኢትዮጵያ ላይ ትንኮሳ እስካልፍ ወይ ደግሞ በእጃዙር የምትደግፈው ቡድን ኢትዮጵያን የሚያጠቃ መስሎ እስካልመጣ ድረስ ምን ያገባናል? እዛ ውስጥ የቃላት ጨዋታ ምናምን ልትጫወት ይችላል፣ ግን ጠላት እየፈለክ የምታመጣበት ምክንያት ምንድን ነው? እስራኤል ምክንያት አለ፣ ደንበኛ ምክንያት የዛሬ 30 ዓመት የጀመረ ዩኤኢ በቅርብ ጊዜ ነው አሰርት ማድረግ ከሳውዲ አረቢያ ጋር እየተፎካከረችም ቢሆን አካባቢን የቀይ ባህር ፎረም አለ። ብዙ ናቸው ምክንያቶቹ። ሱዳን ላይ ያለ ኢንትረስት በጣም ከፍተኛ ነው። እኛም ጎረቤታችን ነች ሱዳን፣ እንድትበጠበጥ ግን አንፈልግም። ሱዳን መበጥበጥ ማለት ለኢትዮጵያ መበጥበጥ ነው። እያየ ነው እኮ አይደለ? መሬት ተይዞ ስደተኞች መጡ ወደዚህ እዛ መተማ ምናምን ያሉት እንትን የኢትዮጵያ መበጥበጥ ነው። ሶማሌ ስትፈርስ እስካሁን ያልተቋጨ የቤት ስራ አለብን። አሁን ሶማሌ ላይ ደቡቡን እንላለን አንዴ፣ ግብጽ መጣች እዛ አካባቢ አንዴ። ግብጽ እኮ እስራኤልን እንደዚህ አትደፍርም። አይታ እንደሆነ ግብጽ መጣችብኝ ብላ አሁን እስራኤል አትሰጋም። እኛ ግን ሰጋን። ሶማሌ በመፍረሷ ምክንያት ግብጽ የእኛን ድንበር የኢትዮጵያን ድንበር ተጠግታ አታውቅም። ሌላ ጊዜ በሱዳን በኩል መታ ጀቶች ምናምን ትንሽ በስዳሴው ግድብ ላይ ምናምን ለማስፈራራት ሞከረች። አንድ አይነት ልምምድ አደረጉ ምናምን። ቅርብ ስላልሆነች ነው፣ ከሩቅ ነው የምትመጣው። ለመጀመሪያ ጊዜ አጠገባችን የተጠጋችው በሶማሌ አድርጋ ስትመጣን የግብጽ ራሱ ወታደር ማለት ነው። ፕሮክሲ አላት ብዙ ጊዜ። እስራኤል ጋር ግን እንደዛ አታረግም። ሶማሌ መንግስት ቢኖሩ ጠንካራና ከኢትዮጵያ ጋር አብሮ ቢሰራ ኖሮ ይሄ ሁሉ ወታደር አልሻባብም አልጠፋም። በጣም ብዙ ቦታዎችን ነው ተቆጣጥሮ የሚገኘው። ሶማሌ መንግስት ጠንካራ ሆኖ ቢወጣ ኖሮ አልሻባብም አይኖርም። እነዚህ ሁሉ ሀገራት መጫወቻ አትሆንም ሀገሪቷ። ዘሴም ጎዝ ፎር እንትና ለሱዳን ተበጠበጠች። የቲፒኤልኤፍ ቡድን እዛ አይኖርም ነበር። አሁን ኢትዮጵያን የሚፈታተን ኤርትራ እዛ እንትን አትልም ነበረ፣ እያሰለጠነች እዛ አትልክም ነበር። ግብጽ በእነዚህ አሳባም እኛ ጋር አትጠጋም ነበር። እና የአጠገባችን መፍረስ፣ ዙሪያችን መፍረስ ኢትዮጵያን ዝቅ ነው የሚያደርገው፣ ያዳክማል። ጠንክረው አገራቱ በሙሉ ሲወጡ ቴሮሪዝም የሚባል ነገር ስጋት አይኖርም። የኢኮኖሚ እንቅስቃሴ አሪፍ ነው። ከጅቡቲ ጋር ያለን ነው ስላልተበጠበጠች የዕቃ ሽያጫችን ምናችን ዲፕሎማቶች ሲነጋገሩ ሻንጣቸውን ይዘው መጥተው ሆቴል አርፈህ ተነጋግረህ ምናምን በትክክል ትፈጽማለህ እንደ ሀገር። ከሱዳን ጋር ከየትኛው ጋር ነው ተነጋግሬ ድንበር የማሰምረው? ከየትኛው ጋር ተነጋግሬ ነው አሁን በሱዳን በኩል የሚመጣ የሰለጠነ ኢትዮጵያን በህዳሴ በኩልም የሚመጣ ስጋት ቤንሻንጉል ሄዶ ተሻግሮ የቤንሻንጉል ታጣቂ እንትን ብሎ እንዳይመጣብህ ሱዳን ጠንካራ ሆና ቆማ ከመንግስት ጋር ነው መነጋገር ያለብህ። ይሄ ደግሞ አይዲያል አይደለም ማለት የምናልመው ሳይሆን በማጊዜ ነበር ባልበሽርና በኢህአዴግ ጊዜ ሱዳን
የኢትዮጵያን ተቃራኒ ኃይሎች እንዳታሰለጥን፣ ኢትዮጵያም ተቃዋሚ በትጥቅ ትግል የሚንቀሳቀሱ እንዳታሰለጥን ተብሎ ለዛ እኮ ነው ኤርትራ የተከማቸው ያ ሁሉ ሱዳን ላይ የለም ነበር ከአልበሽር ጋር ባድረግ ነው። ስለዚህ ምን ሆነ? አንጻራዊ ሰላም ስለነበረ ምን ተጀመረ? ድንበር ማስመር ተጀመረ። በእነ አባይ ፀሐዬ ጊዜ ምናምን ጦርነት የለም፣ አማራ ገበሬው አልተፈናቀለም። አንዳንድ ጊዜ ውጊያዎች ምናምን ይኖራሉ፣ ግን ሰላም አንጻራዊ ስለነበረ ትጨርሳል፣ የቤት ስራ ሁሉ ትጨርሳል። አሁን ድንበርህን በምን ከማጋ ነው የምታሰምረው? ጎረቤት ተበጥብጦ። በሶማሊያ በኩል አልሻባብን የምትቆጣጠረው እንዴት ነው? ከፌዴራል መንግስት ጠንካራ ቢኖር አብረህ እየተነጋገርክ ጦርህን አሰማርተህ አልሻባብን። አሁን እኮ አልሻባብ ሴል ተገኘ እየተባለ ነው እዚህ ሰሞኑን እንደው መከላከያ ያስኩ እያለ ነው። ስለዚህ ኦሊኖል ለማስመር የምፈልገው የኤርትራ ገንዘብ ሊሰጡን ይችላሉ። የዩኤኢ በተለይ በጣም ገንዘብ ታፈሳለች ኢትዮጵያ ላይ። እስራኤል የመረጃ የምናምን ሊያደርጉን ይችላሉ። ግን ስንቆም ትከሻ ለትከሻ መሆን አለበት። ማለት የእኛ ጥቅም የሚከበርበት የእነሱም ጥቅም የሚከበርበት ከሆነና ከጎረቤት ጋር ማያቃቅር። ምክንያቱም ዩኤኢ የማንም ጎረቤት አይደለችም። የእኛ ጎረቤቶች አይነካትም። ድንበሯን ተሻግራ ያለች ነች። እስራኤል እዛ ግብጽ ነው እንትኗ። ግብጽ የእኛም ጎረቤትም አይደለችም። የእኛ ጎረቤቶች እነ ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያ፣ ኤርትራ ናቸው። እነዚህ ሀገሮች ጋር ሰላም ስትሆን ኢትዮጵያ አይተ እንደሆነ በአንጻራዊነት ብድግ ነው የምትለው። ንግዱ ይቀላጠፋል። ጭራሽ ኢጋድ የሚባል የትብብር መድረክ ትመሰርታለ። ጦር ራሱ አንድ አይነት አዋተህ ትመሰርታለ። ሌላ ቦታ የሚሰማራ እንደው አገር ውስጥ ስለሌለ ጦርነት ሌላ ቦታ የሚሰማራ፣ ከዛ ሽያጭህን ታካሂዳለ። ኢኮኖሚ ብድግ ይላል። አገሩ አካባቢው ሲበጠበጥ አብርሃም ምንድን ነው የምትለው? ዝቅ ነው የምትለው። የእኛ እንትን እንደዚህ መቃኘት አለበት የሚል ማስመሪያ ብሔራዊ ያው ያነሳሉ እነዛ ወታደሮች መምጣታቸው ነው። ሰፊ ምስል ለመስጠት በጣም ኢንተረስቲንግም ስለሆነ ነው ሀሳብ ፍስስ ብሎ እንዲሄድም እያደረጉት መነሻችን ያሆነ እንጂ አንተ ያነሳቸው ነጥቦች አሉ። በተለይም ይሄ የነዛ ወታደሮች እዛ መገኘታቸው ምንን ያመለክታል የሚለው ነገር በተለይ ከኢትዮጵያ ብሔራዊ ጥቅም ከጎረቤቶቿ ጋር በሚኖራት ግንኙነት ጋር ተያይዞ የሚነሳ ነገር አለ። እሱን ጉዳይ በኢህአዴግ ጊዜ እንግዲህ የኢትዮጵያ መከላከያ ጦር እንግዲህ ወደ ሶማሊያ እንዲገባ መፈቀዱ ጋር አያይዘ ያነሳው ነጥብ ትክክል ይመስለኛል። ሰፋ ያሉ ሀሳቦችን በዚህ ጉዳይ ላይ ማንሸራሸር ማስፋት እንችላለን። አሁን ላይ በቀጠናው በተለይም ዋና ተዋናያን ናቸው የሚባሉት በዋናነት እስራኤልና ዩናይትድ አረብ ኤሚሬትስ ናቸው። እነሱ በሚዘውሩት ነው ባንዱ ሳይድ ባንዱ በኩል ባንዱ በዚህኛው እነ ተርኪ ምናምን አሉ። በጣም ግብጽን የመሳሰሉ ሀገሮች እነ ሳውዲም አሉ። እሱን ግሩፕ ደግሞ በሌላ ጊዜ ራሱን በቻለ እንመለከተዋለን። የዛሬውን ግን እዚህ ላይ እንቋጫ። የሚቆ የተወደዳችሁ ተመልካቾቻችን እንግዲህ ዛሬው የእስራኤል ኢትዮጵያን በአፍሪካ ቀንድ ያላቸውን ከብሔራዊ ደህንነትና ጥቅም አንጻር ሰፋ ያለ ቆይታ አድርገናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ